አንደኛ ነገር ስለ ዋንጫ ሲወራ የዩናይትድ ደጋፊዎች ባታወሩ ደስ ይለኛል። የራሴ ኦፒኒየን ነው። ካወራችሁ ደግሞ እኛንን ፕሪሚየር ሊጉ የምትበሉበት ሪዝን ብቻ ለምን አታስረዳም? አንተ እኮ ሁሌም ኮምፒቲሽን ታደርገዋለህ። ሀሳቡ አሁን ይኸውልህ የምትበላበትን ሪዝን ንገረኝ። ታይመር ስጠኝ። ታይመር 3 ደቂቃ ወይ 2 ደቂቃ ሙላልኝ። ሲያልቅ ይጨርሳል። የሲጣን ሀሳብ ማንሳት እችላለሁ ከፈለኩ። ይሄ ቲክቶክ ነው። ይኸውልህ ስታወሩ የዩናይትድ ደጋፊዎች እኛ ነው የምንበላው የምትሉት መቼ ነው? 14 ዓመት ሙሉ ሆድና ጀርባ ተለጥፎ ማለት ነው እንደ ረሀብተኛ ሲቲ ነው የሚበላው፣ ሊቨርፑል ነው የሚበላው፣ ቼልሲ ነው የሚበላው። ሁሌ የምትለው ምንድን ነው? አርሰናል አይበላም ነው የምትለው። ሁሌ ስለ ራስ ለምን አታወራም? እስጢፎዬ ስለ ራሴ ነው እኔ እንደምበላው ታውቃለህ፣ ሁሌም ታውቃለህ። የምትበላበትን ሪዝን አስረዳኝ። ሌላው ላስረዳክ። አሁን ሁላችሁም አንስታችሁ ሲቲ ለምንድን ነው የሚበላው ስልክ አሪፍ ስኳድ አለ፣ ፕሪሚየር ሊግ ነው አይታወቅም፣ ቀጣይም እንደሚፈጠር አይታወቅም ትላለህ። ሊቨርፑል የሚመጣና እንደዛ ይላል፣ ሁሉ የሚለው እንደዛ ነው። እኔ ግን ምልክ እጅ ላይ የሚጨበጥ ነገር ይዤ ነው ማውራ። ምንድነው የሚጨበጠው? አንደኛ የአምና ሻምፒዮን ነኝ፣ ሁለተኛ ቤስት ኮች አለኝ፣ ሶስተኛ ቤስት በረኛ አለኝ፣ አራተኛ ቤስት ዲፌንስ አለኝ፣ ቤስት ዲፌንስ ሚድፊልደር አለኝ፣ ቤስት አታክ አለኝ። እነዚህን ተጫዋቾች ፕሪሚየር ሊግ የበሉ ማለት ነው። አዲስ ተጫዋች እንደሚጨምር ምናምን እሱን ሳይጨምር ከሁሉም የተሻለ ስኳድ አለኝ እኔ ማለት ነው። አሁን ማንቸስተር ሲቲ ስኳድ አለኝ የሚልክ ማለት ነው። ጋርዲዮላ ለቆ ኢንዞ ማሬስካ ነው የምትሆነው። በምንም ታምር ከጋርዲዮላ በልጦ አይደለም የተሻለ የሚሆነው ኢንዞ ማሬስካ። በምንም ታምር ያነሳ አሰልጣኝ ነው ከጋርዲዮላ ማለት ነው። ሁለተኛ በርናንዶ ሲልቫ ለቀህ ኤሊዮት አንደርሰን ያመጣው። እንዴት ሆነ እንድትሻሻልከው? በእናትህ ወረርክ እንጂ ወረታች ነው የወረድከው። በርናንዶ ሲልቫ በጣም ሃይ ሌቭል ያለው ተጫዋች። ስለዚህ ከሌቭልክ ወርደህ ነው ማገኘህ እንጂ ማገኘክ ተሻሽላል አልመጣም። በምንም ታምር ተሻሽል አልመጣም። ስለዚህ ዋንጫ ልትወስድብኝ አትችልም እያልኩ ነው። እና አርሰናል ፕሪሚየር ሊጉን ለመብላት አይደለም ተጫዋች እያሰበ ያለው እያስፈረመ ያለው እመላችሁ ያለው ስኳድ በቂ ነው። ትመጣና ምን ትላለክ? 10 ቁጥር ይጎለዋል። በጎዶሎ 10 ቁጥር ሰቅዬ ፕሪሚየር ሊጉን ከበላውብህ አንተ ምን እንደጎደለህ ደግሞ ቁጭ ብለህ አስበው ማለት ነው። 19 ምን እንደጎደለብህ ኢማጂን። እኔ ያለ 10 ቁጥር ከበላውብህ ሊጉን ማለት ነው። እና ኮርና እያገባው ከበላውብህ አንተ ደግሞ እንዴት ኮርና ማግባት እንዳቃተህ ኢማጂን። አርሰናል ዲስሪስፔክት ስታደርግ ሌሎቻችሁ በምን ደረጃ ነው የወረዳችሁት የሚለውን ማሰብ አለብህ። ተረዳኝ። አርሰናል ይህንን እንደዚህ ከተጫወተ ኔክስት አይበላም ብለህ ካሰብክ አርሰናል መጥፎ ጨዋታ ተጫውቶ ከበላው ሌሎች ሆን እየሰሩ ነበር፣ የማንን ጎፈር እያበጠሩ ነበር። ተረዳኝ። እያንዳንዱን አርሰናል የምጠይቀውን ጥያቄ ወደ ራስ አዙረው። ጋርዲዮላ እያለ ኦኬ፣ ሃላንድ እያለ ሮድሪ እያለ ማን ጋር ነው ፕሌን እያለ ስቲቭ ፕሌኑ ማን ጋር ነው የሚበረው? ብራዘር አቤተር ጀምራችሁ ነው እዚሁ የሮጀርስ አናደዋል እንዴ? እኔ ይኸውልህ ሁሌ ስታገኘኝ ስለ አርሰናል የምነግርህ ይሄንን ነው። ተረዳኛል። እኔ ባይዘው ልንገርህ፣ አይ ትንሽ እንትን አልከው ብዬ ነው። ኖ አይደለም። ማይካሎ ሞድሪክ ሄዶ ትሮሳርድ መጥቷል። ተረዳኝ። ማን ምን አገለገለ? የተሻለ እናመጣለን ነው። እኔ ልነገርኩህ፣ እኔ ፕሪሚየር ሊግ ላይ እየተበሳጨው ያለሁት አሁንም ቢሆን የተሻለ ተጫዋች መምጣት አለበት። ስፔሻሊ ክንፍ ተጫዋችና 10 ቁጥር ምናምን ብዬ እያልኩ እሪ የምለው ራሴን መስቶት ላይ ሳይ ፓሪስ ሴን ጀርሜን እያየሁ ነው። አባቴ ከሻምፒዮንስ ሊግ ጋር ነው። ፕሪሚየር ሊግ የሀገር ውስጥ ነገርኩህ እኮ ኖርጋርድ በቂ ነው ፕሪሚየር ሊግ ለመብላት በቂ። ለምሳት አሰልፉ ቀጣይ በቂ ስለሆነ ባለፈው ለቻምፒዮንስ ሊግ ሌሎች ለምሳት ታስቀምጥ እኮ ልንገርህ፣ የባለፈው ዓመት በጣም ፕሬዠር እና ዋንጫ አንገብጋቢ የሆነበት ዓመት ነው። ተረዳኝ። በጣም ከባድ ነው። ዝውውር የሚፈልግ ዓመት ነበር። አሁን ግን አርሰናል ፕሬዠር የለበትም። ለምሳሌ ቀጣይ ዓመት አርሰናል ፕሪሚየር ሊግ ባይበላ ለምን አልበላህም የሚለው ሰው የለም። አንድ ፕሬዠር ከላዩ ላይ ተነሳ። ሁለተኛ ስለ ሜንታሊቲ ብታነሳ፣ ሄዶ ስለመጨረስ ብታነሳ አርሰናል ነው ያለው ሊግ ውስጥ። ሌላ ማንም የለም። የጨረሰ አሰልጣኝ የለም። ፕሪሚየር ሊግ የበላ አሰልጣኝ የለም ሊግ ውስጥ። እንደ አርሰናል ስቴብል የሆነ ቡድን የለም። ፕላስ ይህን እያወራሁልህ ያለሁት ምንም ዝውውር ሳናደርግ ማለት ነው። ዝውውሩ ገና አላለቀም። ስለዚህ ማኛም ብለናል እኮ ማንም እኮ በአርሰናል ደረጃ እያንዳንድህ ደጋፊ ከሲቲስ ከሊቨርፑል ገብተክ አውራ ብልክ ፕሪሚየር ሊግ ነው አይታወቅም ነው የምትለኝ። ሌላ ነገር ምንም አትለኝ። ስለ ቤስት በረኛ አታውራኝም፣ ስለ ቤስት ዲፌንስ አታውራኝም፣ ስለ አሰልጣኝ ኳሊቲ አታውራኝም። ተረዳች። መታ የምታወራው ፕሪሚየር ሊግ። በቃ እኔ ደግሞ የተጨበጠ ነገር ነው የምነግርህ እና ፕሪሚየር ሊግ ላይ እንዳታስቡት። ፕሪሚየር ሊግ እፎካከራለሁ እንዳታስቡ። እኔ ተናግሬያለሁ። ፕሪሚየር ሊጉ አሰልቺ ነው፣ ስፖንሰር ያጣል፣
አርሰናል ለሚበላው ዋንጫ እኔ ስፖንሰር አላደረግም የሚሉ ድርጅቶች ይበዛሉ። ቀጣዮቹ 5 ዓመታት 6 ዓመታት አርሰናል ከቡንደስሊጋም ከፈረንሳይ ሊጓንም ያነሰ ሊግ ይሆናል። አርሰናል ዶሜት ያደርጓል። አጠገቡ ማንም የሚደርስ ክለብ የለም። ማንም እሱ ከሆነ ስቲቭ እሱ ከሆነ ለሌላ ሰው ድል ስታውን ደግሞ ለመሰለ እሱኑ ነው እየደጋገምሽው ያለሽው። ረሙ ቀጥይ። አንቺ ደግሞ የአንድ ሰው ሀሳብ ብቻ እንዳይሆን ማለት እኔ ለስቲፍ አንድ ጥያቄ ያለኝ ማለት ከዚህ ሌላ ማለት አሁን ካለው ስኳድ ውጪ ሌላ ተጫዋች አያስፈልገውም ነው የምትለው ወይስ እንዴት ነው? ማለት ካሉት ከእንግሊዝ ፕሪሚየር ሊግ ቲሞች የተሻለ ቲም ስፕሪት አለን እና ሊጉን የማሸነፍ እንትን አቅሙ አለን እያልክ ነው። ባይ ዘ ዌይ አሁንም የትኛውም ክለብ ደጋፊ ብትጠይቀው ፌቨራይት የሚደረገውም አርሰናል ነው። ማለት እኔ አሁን የሲቲ ደጋፊ ነኝ። ብትጠይቀኝ የአምናው ሻምፒዮን አርሰናል ነው። ያው ካላቸው እንትን አንጻር ቅድሚያ ግምት የምሰጣቸው እነሱ ናቸው። ግን ከኋላ ያሉት ደግሞ ራሳቸው እያጠናከሩ እንደዚህ ተጫዋቾችን እያስፈረሙ ምናምን ነገር ሲመጡ ለአርሰናል ከባድ አይሆኑበትም ወይ? ይሄ ነው የኔ ጥያቄ። ስቲቭ መቀጠል ትችላለሽ። እሺ አጠር አድርጌ ልመልስልክ። እሺ አባቴ ይኸውልህ አርሰናል እና ሌሎች ክለቦች በጣም የተለያየ ሌቭል ላይ የተቀመጡት። በጣም ነገርኩህ እኮ አንተ ጋርዲዮላን ሸኝተህ ማን ያመጣው? ኢንዞ ማሬስካን ከሌቭል በጣም ወረድክ ማለት ነው። በርናንዶ ሲልቫን ሸኝተህ ኤሊዮት ኤንደርሰንን ያመጣው። ከሌቭልህ ምን አልክ? አፕግሬድ አይደለም ያደረገው፣ ወደ ታች ነው ያሽቆለቆልከው። ተረዳኝ። ቼልሲን ተመልከተው እኮ ዋይዚ ኔክስት ሲዝን የሚታይ ነገር ነው። ዋይዚ ስቲፍ እኮ አልኩህ እናንተ ድምድም አድርገህ የወረደ ማለትም አትሽም። እኔ ምልክ ሪዘነብል ሆኜ ነው። አንተ ደግሞ እያልከኝ ያለኸው ቆይ የአንተ ሪዘን ፔፕ መውጣቱ ነው አይደለም። ፔፕን ቢኖር ደግሞ አለው። ለምን እሱ እያለ በልቻለሁ እኮ ብራዘር፣ እያለ በልቻለሁ። ረሳኸው እንዴ? ስለዚህ እሱ እያለ ከበላሁኝ ሳይኖር እንዴት ትቀማኛለህ ነው። ገባህ አይደል? ሊቨርፑልም እንደዛው፣ ቼልሲም ዩናይትድና ስፐርስ ስለ ዋንጫ የምናወራበት ሌቭል አይደለም እናንተ ሁለታችሁ። ሌላው ግን ቼልሲም ስለ ዋንጫ ያወራል ብዬ አላስብም። ሜይ ቢ የሚያወራው ማንቸስተር ሲቲ ነው። ማንቸስተር ሲቲ እንደነገርኩ ማንቸስተር ሲቲ ነው ትንሽ ሊከራከረን የሚችለው፣ የማንቸስተር ሲቲ ደጋፊ ነው። እሱም ደግሞ እንዳልኩ ነው። ጋርዲዮላን ለቀዋል፣ ወታሽ የተዘገዘቀው ኢንዞ ማሬስካ ደግሞ ቶርናመንት ነው፣ የሊግ አሰልጣኝ አይደለም። ከአርቴታ ጋር ራሱ ሄድ ቱ ሄድ ማንገናኝ ሰዎች ነው። ሊቨርፑልም እንደዛው እና አርሰናል አሁንም ቢሆን ዝውውር እያደረገ ምናምን መምጣት አለበት ብዬ ማስበው ለፕሪሚየር ሊግ አይደለም። ፕሪሚየር ሊግ ከአርሰናል ጋር ሄድ ቱ ሄድ አርቴታ ስንት ጨዋታ አሸነፈው? ለእንትና ለማሬስካ አንድ ጌማ አቸው የወጡት። ኧረ አንድ ጌም አይደለም፣ አንድ ጌም ነው አቸው የወጣው። አንድ ጌም አይደለም። እና ከዛ በፊት መች ነበር ማሬስካ ፕሪሚየር ሊግ ላይ መች ነበረ ማለት ፕሪሚየር ሊግ እያለ አልተጫወቱም እንዴ? አልተሸነፈም። በማሬስካ ስር እኮ ቼልሲን አላሸነፍኩም። አቸው ወጣ እኮ አቸው ወጣ። ነገርና እስኪ ግባና ተስፋ አሳየው እስኪ። እንትና ማሬስካ የተሸኘው ከአርሰናል ጨዋታ በኋላ አይደል? ከአርሰናል ጨዋታ በኋላ 2-2 ከተደገ እና ከዛ በፊት አንዴ የተገናኙት ኖ ይኸውልና በፕሪሚየር ሊግ ከዛ ጨዋታ ውጭ ተገናኝተዋል ሁለቱ። የመጀመሪያ ሲዝኑ አይደል እንዴ? አንድ ጨዋታ ከአርሰናል ጋር አደረገ። ሁለተኛው ጨዋታ ደግሞ በዛኛው ይሄ መነጽር ኢንዞ ማሬስካ ስንት ዓመት ነው የቆየው ቼልሲ ቤት? አምና የተባረረው እኮ ይኸውልህ ከእናንተ አቻ ከወጣ በኋላ ነው። ስንት ዓመት ነው የቆየው ቼልሲ ቤት? እየነገርኩ እኮ ነው። ከዛ በፊት መች ተገናኙ? በቃ የመጀመሪያ ዓመቱ አልነበረም ነው? ከዛ በፊት ነበር ነው ኢንዞ ማሬስካ። እኔ እኮ ራስህ እኮ ነው እየጠየኩ እኮ ነው። ስንት ዓመት ነው የቆየው ቼልሲ ቤት? አንድ ዓመት ብቻ አለ አይደል? አንድ ዓመት ብቻ አይደለም የቆየው። እኔ ስንት ዓመት እንደሆነ አላስታውስም እንጂ አይ ቲንክ 2 ዓመት መሰለኝ። 2 ዓመት ነው። አይ በቃ ልክ ነሽ። እንትና አርኔ ስሎት በመጀመሪያ ሲዝን የበላ ዋንጫ በዛች ሲዝን ነበር። ልክ ነሽ። አሁን መጣልኝ። እኔ እኮ እንትኑ የዚችኛዋ ሲዝን ብቻ መጣ ነበር ካስታወስሽ አውቄያለሁ። አይ እኔ አሁን እንትን እያልኩኝ ያለሁት ያኔ ቼልሲ ማሬስካን ከማባረሩ በፊት ሁለተኛ
ነበር ከአርሰናል ቀጥሎ ማለት ነው። ከዛ አቻ ሆኑ ነው ማለት ከአርሰናል ጋር አቻ ከወጣ በኋላ ነው የተባረረው ማለት ነው አሰልጣኙ። ከዛ በዛኛው አሰልጣኝ ረሙ ስለ አንድ ጌም አይደለም ፖይንቴ ኢንዞ ማሬስካ የሊግ አሰልጣኝ አይደለም። ሞር ቶርናመንት ላይ ጠብቀው እየነገርኩ ነው። የጥሎ ማለፍ ጨዋታ ላይ ጠብቀው። እሱም በምን እርግጠኛውን እስከዚህ በፊት ባሳየኝ ነገር ምን ላይ ቼልሲ ላይ ነው ያየው? ሌስተር ነበር ከዛ በፊት ሌስተርም ሰውዬው አርቴታን የታየ ነው እኮ እንደዛ ካሰብክ እኮ አርሰናል ላይ ያየ ነው አይደለ? ደስ የሚለኝ እንዴት ቢሆን መሰለ የስቲቭ ሀሳብ ምን እንደሆነ ታውቂያለሽ? የስቲቭ ሀሳብ ምን እንደሆነ ልንገርሽ። ቶርናመንት ላይ ማለት የዓለም ወርልድ ካፕ እንትን ያሸነፈበት ነው ማለት ያን ፒኤስጂን አሸንፎ የበላው ዋንጫ አይደለም። ሰውየው ለቶርናመንት የሚሆን ነው። ፕላስ ደግሞ ልንገርህ አሁን 35ኛ ሳምንት ላይ እኩል ነጥብ ይዘው ቢገኙ ቼልሲ እና ማን ነው ሲቲ እና አርሰናል ማን የዊኒንግ ሜንታሊቲ ዶሚኔት የሚያደርግ ይመስላል? ተስፋ ዊኒንግ ሜንታሊቲ በኮች ከሆነ የምትለካው አርቴታ የተሻለ ሊሆን ይችላል። አዳምጠኝ። ዊኒንግ ሜንታሊቲ በአሰልጣኝ በኮች ከሆነ አርሰናል አርቴታ ሊሆን ይችላል። ነገር ግን እንደ ስኳድ ካየ ነው በጣም ዊኒንግ ሜንታሊቲ ያላቸው ተጫዋቾች ሲቲ ቤት ይበዛል ከአርሰናል በተሻለ ማለት። አንድ አዳምጠኝ። አሁን አመቱ ሙሉ 5 ዓመት ሙሉ ስታወሩት የነበረው ነገር ወደ ራስ ሲዞር ለምን ይደብራል? አርሰናል ከሲቲ የተሻለ ፖይንት ይዞ 10 ነጥብ ይዞ አይደል እንዴ ዩኒንግ ሜንታሊቲ ያለኝ ስትል የነበረው? ለምን ጋርዲዮላ ስላለክ ማለት ነው። ዋይናት አሁን ዋንጫ የበላ አሰልጣኝ ዩኒንግ ሜንታሊቲ ያለው ብለህ ለመናገር ለምን ይከብዳል? አንድ ሁለተኛ ነገር ራስ በኮች ሌቭል ከሆነ ኮምፔር ያደረከው ለአርቴታ ነው። በኮች ብቻ ማን ያደረገው? በኮች ብቻ ያደረገው ማን ነው? በተጫዋቾች ውስጥ እሺ ቆይ እስቲ በተጫዋች እስኪ ዊኒንግ ሜንታሊቲ ያላቸው ተጫዋቾች የትኛው ቲም ላይ ይበዛል? አርሰናል። እንዴት በምን ላስረዳ። አዳምጠኝ እስቲ። ሲቲ እኮ ፕሪሚየር ሊግ አልበላም እንጂ ኤፍ ኤ ካፕ በልተዋል፣ ካራባኦ ካፕ በልተዋል እኮ። ላስረዳ። እኔ አምና ስከራከራችሁ ከእናንተ ጋር ምን ነበር ስትሉኝ ነበር? ኤፍ ኤ ካፕ እና ኮሚኒቲ ሺልድ ነው የበለው አርቴታ። ተጫዋቾቹም እሱ ነው የበሉት። ፕሪሚየር ሊግ የበላ ተጫዋች ጥራልኝ ስትለኝ ገብርኤል ጄሱስ ሲቲ ቤት የበላው ነው አላችሁ አይደለ? አሁን ሲቲ ቤት የሲቲ ተርኒንግ ፖይንት የሆኑና ሞተር የሆኑ ተጫዋቾችን ልንገርክ። ሴሚኒዮ ፕሪሚየር ሊግ በልቶ ያውቅ። ሸርኪ ፕሪሚየር ሊግ በልቶ ያውቅ። ራይንደርሰን ፕሪሚየር ሊግ በልቶ ያውቅ። ማርክ ጉይ በልቶ ያውቅ። አታቋርጠኝ። ዳናሮማ በልቶ ያውቅ። ረዳኛ ስለምን ምንድን ነው የምታወራው? አሁን ያመጣው ኤሊዮት አንደርሰን በልቶ ያውቅ። ይሄ ጠሮልክ። አንድ አዳምጠኝ እንዴ። ኬፓም ሻምፒዮንስ ሊግ አለው ብራዘር። እና እሺ ዘንድሮ ብዙ ጨዋታ የተጫወቱ ተጫዋቾች አሉት እንደምታውቀው። ዲክላን ራይስ እንደውም ምን ይቀርባል አይደለም። እኔ አሁን ስቲቭ ኬፓም ሻምፒዮንስ ሊግ አለው ስትል ከዳናሩማ ጋር ኮምፔር ልታደርገው አስበህ ብቻ ማለት ነው። እኔ እያልኩ ያለሁት ነፊል ፋደን እና ኤርሊንግ ብራውት ሃላንድ። ቆይ እሺ ናደር ያባብ ወጣ። ለምን አፍዬ ትንሽ አቆይ የኔ ሀሳብ ዊኒንግ ሜንታሊቲ ተጫዋቾቹ ላይ አለ ያልኩበት እንትን ምን እንደሆነ ታውቃለህ? ኤርሊንግ ብራውት ሃላንድ። ሀፊ ምን አልከኝ? ክርክሩ ቫሊ ስለሌለው ደህና ደርልኝ ወንድሜ። አንተ 14 ዓመት ጠብቀህ ቫሊዩ አይኖረውም። የዛሬ ዓመት አባቴ አንተ የምታወራበት መድረክ አይደለም። የዋንጮች እናንተ የምታወሩበት መድረክ አይደለም። አውቄተኛውም አልተኛውም እኛ እያወራን ያለ ነው ሻምፒዮን ስለመሆኑ። ስለዚህ እርሱ አይመጥንም። እየሄድክ ብራዝ ተማ እየሄድክ ናደሩ ቤተሰቦች አየው ደስ ይላል። በላ እሺ አባት አይ ቲንክ ስቲቭ ኮሜንት እየሸኘው ብራዘር ሰማኝ። ይኸውልህ ስለ ዊኒንግ ሜንታሊቲ ስለ ተጫዋቾች ካወራህ እኛ ጋር ቆይ ረሙ የጠየቀኝ ምን እንዳል ታውቃለህ? ከአሰልጣኙም የበለጠ ተጫዋቾቹ ፕሪሚየር ሊግ በልተዋል አለኝ አይደለ? እንደዛ ሲለኝ ዘረዘርኩለት። ቋሚ ያሰለፍ ማለት ነው። ዘረዘርኩለት። ስዘረዝርለት አልበሉም። ዳናሮም አልበላም፣ ማርክ ጉይ አልበላም፣ ሸርኪ አልበላም፣ ራይንደርሰን አልበላም፣ ሴቪዮን አልበላም። ተረዳኛል። እነዚህን ሁሉ ጠራውልኝ። አሁን ያስፈረምኩት
እንትና አልበላም። ኬታ መታ ነው የምታወራው? የአርሰናል ተጫዋች ሻምፒዮንስ ሊግ ፋይናሊስት ነው። ፕሪሚየር ሊግ በልቷል ባለፈው ዓመት። አንተ 2 ዓመት ሆኗል ፕሪሚየር ሊግ ከበላ። ስለዚህ ሜንታሊቲ ደግሞ ጭራሽ ከቤስት ሌቨል ላይናፕ ስራ ቤስት ሌቨል ላይ ላይናፕ ስራ ኤርሊንግ ብሩት ሃላንድ፣ ዶኩ፣ ሮድሪ፣ ፎደን፣ ሩበን ዲያዝ፣ ግቫርዲዮል፣ ኡራይ ኑኔዝ ቢያንስ አንተን ያስገባኸው እኔ እኮ እየነገርኩ ያለሁት ባለፈው ዓመት ማንቸስተር ሲቲ አሁን እነሱ ደግሞ ለምን ገባ ልትለኝ ነው? አዎ ባለፈው ዓመት ስትፎካከሩ ሜን ካራክተር ሲጫወቱ የነበሩ ተጫዋቾች ናቸው የጠራውልክ። ለምሳሌ ማርክ ጉሂ፣ ዳናሮማ፣ በጣም ማርክ የሚደረጉና ወሳኝ ተጫዋቾች ናቸው። እንትናም ሴሚኖም በጣም ወሳኝ ተጫዋች ነበር ለሲዝንክ። ተረዳኝ አይደል? እነዚህን ስጠራልክ የአንተ ሜን ካራክተሮችክ ዋንጫ አልበሉም። ተረዳኛ? አሁን ያስፈረምከው ኤሊዮት አንደርሰን ዋንጫ አልበላም። ስለምን ዊኒንግ ሜንታሊቲ ነው የምታወራኝ ብራዘር? ራስህ ከአሰልጣኙም አልበላም፣ በልቶ አያውቅም አልኩ። እኔ ያልኩበት ወይና አንተ የተረዳህበት እንትን አንድ አልሆነም ማለት አክሴፕት አላደረከኝም እንጂ እኔ እያልኩ ያለሁት የሲቲ ተጫዋቾች ዊኒንግ ሜንታሊቲ ያናክል የራቃቸው ተጫዋቾች አይደሉም ከአምና ከፈረሙት ተጫዋቾች ውጭ። ተረዳኸኛ? አብዛኛዎቹ ትሪብል ኳድሪፕልስን በላይ የነበሩ ተጫዋቾች ናቸው እና እኔ ምናልባት ከአሰልጣኙ ኤክስፔሪንስ ከልምድ ማለት ፕሪሚየር ሊግ ላይ ካለው ኤክስፔሪንስ አንጻር ይሄ ከእንትና ጋር የተለያየ እንትን አላቸው ብዬ አላስብም። እየነገርኩ እኮ ነው። ፌቨራይት እያደረግኩት እኮ አይደለም አርሰናልን፣ ግን በጣም የሚራራቁ እንትኖች አይደሉም። አርሰናል የፈለገ ስኳዱን ቢሆን ሲቲ ይፎካከሯል በደንብ። በሱ እስማማለሁ። ልምድ አላቸው ተጫዋቾቹ፣ በልተው ያውቃሉ። ግን ከአርሰናል አይበልጥም። ያስማማኛል። ስኳድ ዋይዝ ረሙ ደግሞ የምትገርም ሰው ነው። እሱ ያስማማኛል። እና ሌላው ደግሞ እንድታውቁት የምፈልገው ነገር አርሰናል ማስፈረም አልጀመረም። ይህን አስምሩበት። ይህ ይሰመርበት። ነገ አልቫሬዝ ሲመጣ አልቫሬዝ ደግሞ ከመጣ ምናልባት ቼልሲ ካልጠለፈው ሜቢ እኮ ነው ምልክ ሜቢ አሁን አልቫሬዝ ደግሞ ከመጣ ማለት ነው ቪዲዮን አብርቼ ነው ማውራ። ገብቷል? እንደዚህ አላውራ ቪዲዮ አብርቼ የሆነ እንደዚህ ምናምን በቦዲ ላወራ እችላለሁ። ገባ አይደል? ቪኒ ጁኒየር ደግሞ ነው ከመጣ ደግሞ ምናልባት ቤትህ ማጠገብ መጥቼ ላወራ እችላለሁ። ተረዳኝ? አይ እንትን ነው ትንሽ የእንትና ጉዳይ የሮጀርስ ጉዳይ እና ይኸውላችሁ እኔ እዚህ ቤት ጆይን ስል ማለት ነው ሁላችሁም እንድትበታተኑ ነው የምፈልገው። ስፔሻሊ እኔ ደጋፊ የሲቲ ደጋፊ መጣ ስቲፋኖስ ምናምን ብላችሁ እንድትወጡ ነው የምፈልገው። ገና ጆይን ሲላችሁ እግዚአብሔርን የተሻለ ሀሳብ አምጥት አይደለም ጆይን ሲላችሁ አይታለ ብትንትናቸው የአንተን ነገር ልንገርህ። ሞር ለሪከርድ ነው የምታወራው፣ ሞር ለኮመንት ሪዝነብል ሆነን እናውራ ነበር። አንተ ደግሞ ያን ሪዝነብል አትፈልገው። አዳምጠኝ። እኔ ሪከርድ አድርገህ ውለህ ብትፖስተው እኔ ጥርሴን የነቀልኩት ቲክቶከር ነኝ። ጀማሪ አይደለም ብራዘር። ለእኔ ሪከርድ አዲስ ነገር አይደለም፣ የኖርኩበት ነው። ኢዳዝ ሜክ ሴንስ። እኔ ስድብ ምናምን ለእኔ ነዳጅ ነው። ጭራሽ ስፕሪንት ስድብ ነው ምናምን አይደለም። አሁን ስቲቭ እኔ አንተ በዚህ ናህል እርግጠኛ ነህ ደጋፊ ነህ? ኖርማል ነው። ገብቶሃል አይደል? አንተ እኮ ደጋፊ ከሆንክ ዩናይትድ ይበላል ለምን አትልም? ከድጋፍ ማን ያዳምጣል? አንድ ነገር ልንገርህ፣ ሪዝነብል ነኝ ይላል እንዴ? አሁን አንተ ዩናይትድ ይበላል ብትል እኔ እኮ አርሰናል እኮ የአርሰናል ደጋፊ አንድ የምወድለትን ነገር ልንገርህ። አሁን ለምሳሌ ዴሉዥን አይሰለቻችሁ? ለምሳሌ 3 ተከታታይ ዓመት እኛን የምንበላው ብላችሁ ነው እየተፎካከረ ነው። ኔክስትም አንድ ነገር ልንገርህ። አይደለም ተሳስተሃል። አሁን አንተ አርሰናል ያናል እድል ካለው ብለህ ካመን ማንቸስተር ዩናይትድ በጣም እድል አለው። እሺ ልንገርህ። አንተ ቆይ ሴንተር ባክ ማን ነው? እስኪ አንተ ያንተ የማል ተከላካዮች ዴሊት እና ማርቲኔዝ። እሺ ዴሊትና ማርቲኔዝ። እኔ ዊሊያም ዋንጫ ይሰጡ። እኔ እኮ ሆነ ይኸውልህ አንድ ነገር ልንገርህ። አንተ ደጋፊ ስለሆንክ ብቻ እስኪ ስሜታዊ ይሁንና ዩናይትድ ፕሪሚየር ሊግ ይበላል ብትል ራሱ ዩናይትድ ደጋፊ አያምንክም። እኔ ግን የምልህ ልምድ ያላቸውን ተጫዋቾች ጨምሯል። ስለ ቀጣይ ዓመት እኮ አይደለም ማውራክ። እኔ ግን እኔ ብል ማለት ነው አትሊስት ውሃ ያነሳል። ለምን እንደሚያነሳ ታውቃለህ? አንደኛ አይደለም ሳልበላ ከመብላት በፊት 4 ዓመት ለምሳሌ ልንገርህ እኮ አዳምጠኛ 4 ዓመት
ቢያንስ ከጃንዋሪ ላይኖር ይችላል። አልሰማም ቀረኩ የ18 ዓመቱ ቀረ ቀዶ ጥገናው ሰርጀሪው ብራዘር ዜና እያነበብሽ እና እኔ አሁን የምልህ ለዋንጫ ተፎካክሯል አርሰናል ተረዳኝ እየተፎካከረ ይበላል ብልክ ኖርማል ነው አንተ የተፎካከረ የምታውቀው ነው እበላለሁ የምትለው አሁን እኮ ከአንተ ጋር ማውራት ከባድ የሚሆነው አሁን ሌላው የሚወጣው ለምን መሰለህ ስቲቭ በቃ ይሄ ነው የአንተ ትልቁ መከራከሪያ አንዱ ዋንጫ ናት አንዱ ዋንጫ አንድ ነገር ልንገርህ ባለፈው ዓመት ስለ አውሮፓ ሻምፒዮንስ ሊግ እናውራ እመጣለሁ ምንድን ነው የምታስበው ስለሱ እመጣለሁ ባለፈው ዓመት ስለ ሻምፒዮንስ ሊግ ምን ታስበው ስለ ሻምፒዮንስ ሊግ አወራለሁ ባለፈው ዓመት አርሰናል በልቶ አይደለም ዓመቱ ሙሉ ወገቤን ሲከራከርልት ነበር ወገቤን ሲከራከር የነበረው በልቶ አሳይቶኝ አይደለም ኦኬ ባዶ እጄን ሳይበላ ነው ሲከራከር የነበረው ስለበላ አይደለም ስኳዱንም አንደኛ አርሰናልን ስኳድ አየሁ ሁለተኛ የሚጋጠመውን ጋርዲዮላን ሲቲን አየሁ እሱ አርሰናል ይበላል ስለበላ አይደለም ስለ ሻምፒዮንስ ሊግ ልምጣልክ ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግን ይበላሉ ተብሎ ከሚጠበቁ ሁለት ቡድኖች መካከል አንዱ አርሰናል አንደኛው ፓሪስ ሴን ዠርሜን ነው በሁለተኛ ደረጃ ላይ ታስቀምጠው የምችለው ከሪያል ማድሪድ ምን ላይ ነው የሰማው እሺ ልንገርክ አሁን ያለፈውን ዓመት ገብተህ የአውሮፓ ሻምፒዮንስ ሊግ እኮ ልክ እንደ ፕሪሚየር ሊግ ቀጣይ ዓመት በለዋለሁ ምናምን የምትለው እንትን አይደለም አንድ ቲም ይኸውልህ ስቲቭ ባለፈው ፋይናል ስለደረስክ እኮ መልሰህ ፋይናል አትደርስም ስለማታውቁት ይሆናል ውድድሩ ሻምፒዮንስ ሊግ የምትበላው ከአንድ ላትበላ በር እያንኳኳ ነው የምትመለሰው መጀመሪያ ሩብ ፍጻሜ እሱም በሊቨርፑል ከዛ ፋይናል ሁለቴ እንደዛ ነው እና የአርሰናል ፕሮግረስ ልንገርክ ካቻምና ሩብ ፍጻሜ ነበር ከካቻምና በፊት ከሁለት ዓመት በፊት ሩብ ፍጻሜ ነበር ከዛ ካቻምና ምን ደረሰ ግማሽ ፍጻሜ ደረሰ ከዛ ሳምናስ ፋይናል ደረሰ ተረዳኝ ኢን ዘ ኔክስት ይር ደግሞ ማለት ነው ዓለማችን ላይ ንገረኝ እስኪ ዓለማችን ላይ እንደ አርሰናል ቆንጆ አሰልጣኝ የያዘ ስቴብል የሆነ ይሄ ተጫዋች የማይለቅበት የተረጋጋ ቡድን ያለው ከፒኤስጂ ቀጥሎ አርሰናል ቆንጆ አሰልጣኝ አንተ በ8 ዓመት አንድ ፕሪሚየር ሊግ ዋንጫ አምጥቶልህ ይናሃል የሚወራል አሪፍ አሰልጣኝ ነው ይኸውልህ አቬሬጅ ነው አሁን በእኔ አመለካከት አርቴታ አቬሬጅ ነው ገና በጣም ያንተን ምርጡን አሰልጣኝ ንገረኝ እስኪ አሁን ካሉት ውስጥ እስቲ ላስብበት እስቲ አሁን ለምሳሌ ከፕሪሚየር ሊግ ሙሉ ቶታል ደስ ካለ ለምሳሌ አሁን ማድሪድ ጆዜ በጣም ተስፋ አለው ለምን የቶርናመንት አሰልጣኝ ነው እኔ ስለ ተስፋ እኮ አይደለም የማወራህ ተስፋ ስለሆነ እንዴ ስለ ተስፋ እኮ አይደለም አሁን በዚህ አንድ አዳምጠኝ ተስፋ እንደውም ጭራጭ ተስፋ ያለው ስለሱ ያወራል አንድ አዳምጠኝ ስለማያውቀው ዋንጫ በዚህ አንድ አዳምጠኝ ዋንጫ አትሊስት ኧረ አንዴ እንደማመጥ ጆዜ ሞሪኖንቶ ስለ ጆዜ በዚህ 6 ዓመት ውስጥ አውሮፓ ላይ ፕሩቭ ያደረጉ አሰልጣኝ ጥራልኝ እስኪ አውሮፓ ላይ ፕሩቭ ያደረገ አሰልጣኝ በቃ አውሮፓ ላይ እግር ኳስ አንድ ሌላ ጥራ 6 ዓመት ውስጥ በቃ አርቴታ ማሰልጠን ከጀመረበት ጀምሮ ነው ቲያጎ ሲሞኒ እሺ 2 ሌላ ማን ልገምልህ እኔ አራት የባየር ነው ቆይ የባየር ነው ኮምፓኒ እሺ 3 አንድ አድርገም ገና 3 ይቀራል ማሬስካ ያለው ዋንጫ ላይ መቼም አይተሻል እሺ 4 እሺ የት ሊድ አሁን ደግሞ የት ሊድ ደስ ፌሊክስ እንትና የባርሳው ማን ነበረ እሺ 5 6ኛ ነጥብ አለ እሺ የት ልምጣ አሁን ደግሞ ጣሊያን ሊድ ጋርዲዮላ ከምትተው ልክተትል ብራዘር ሰው እንዳይደብረው 6ኛ አይደለም ጋርዲዮላ የለም ብዬ ነው ከረንትሊ ለምን 6 ዓመት ውስጥ እኮ ነው እያልኩ ያሉት ኦኬ አለ ጋርዲዮላ አለ ኦፍ ኮርስ ክሎፕም ነበር ክሎፕም አለ ክሎፕን ተው እሺ አሁን እኔ አንተ ኮምፓኒ ቡንደስሊጋ በልቶ ነው የከተትከው አይደል ኦፍ ኮርስ ኮምፓኒ ቡንደስሊጋ በልቶ ከከተትከው አርቴታ አይደለም እኮ አይደለም እያልኩ ያለው አንተ እንዴ ነው የምሰማው ይኸውልህ 6 አሰልጣኝ ከተት አንቾሎቲ ሶሪ በእናትህ ረሳው አንዴ አዳምጠኝ አንዴ አዳምጠኝ ነው 6 አሰልጣኝ ጥራ ስልክ ጀርመን ቡንደስሊጋ ተስፋውን ማኒሙትና አንተ ኮች ሆነ ብትይዘው አንተ ኮች ሆነ አይበለውም አትበላም እኔ ከአርቴታ ውጭ ተይኬ መስሎኝ እኮ ነው አንተ ሪዝነብል ሆነ እኔ እኮ ነኝ ሲጀምር ስለ አርቴታ ማወራለ እንጂ እኮ አንተ አርቴታን የምትቀጥሰው አይደለም ወይ ነው እንዴት ነው ማልከተው
እኔ እኮ አልከተውም አይደለም እስቲ ግን ልጁኑ በዛ ቅዠቱ በዛ ያንተ አወራር እኮ ነው አሁን ጤነኛ ማያደርገው ስለመብዛት እኮ ሪዘናብል ነኝ አልነገርኩህ እኮ ቤስት ጎልኪፐር አለው አርሰናል ከዚህ የበለጠ ምክንያት ያመጣል ብሔራዊ ቡድን እንትን ሳይሆን እሺ ልመልስ ከእንትን ጀምሮ ያውቃቸዋል ምናምን እንዳትለኝ በእናትህ እሺ ቆይ እሺ ልመልስልህ ኳስ በትውውቅ አይደለም እሺ ልመልስልህ ኡናይ ሲሞን ነው ዋናው ለምን እኮ እሺ አዳምጠኛ ተስፋ እኔ እኮ ልታስወራኝ አልቻልክም እኮ ኮቢ ማይኖ ሰማኝ ኮቢ ማይኖ እኔ የምወደው ጸዴ አማካኝ ነው ዩናይትድ ቤትም ቋሚ ነው ለካሪክ ትራንዚሽን በጣም የጠቀመው ተጫዋች ነው አይደለ እንግሊዝ ለምን ተቀመጠ የራሱ ሰውየው አስተሳሰብ ነው ኮቢ ማይኖ ላይ አይደለም ጥያቄ እኔ እግር ኳስ እንደዛ ነው የምረዳው ተረዳኝ አይደለ ፊልፎደን 3 ወሩ በማይክል ካሪክ ስር ነው የታየው አይደለም እኔ እኮ እየነገርኩህ ያለው ማድረግ ሊሆን ይችላል ቆይ ቆመርኩበት እንደ ብለህ ልታስብ ትችላለህ እኮ ባክ ቱ ባክ ተከታታይ የጎልደን ግሎቭ እኮ ያነሳ ነው አንተ እሺ አንድ ያዳምጥ ለማጠጋጋት አታርገው አንድ ያዳምጥ ስትፈልግ ለማነጻጸር ስትፈልግ አንድ አንተ ዴቪድ ራያ ላይ ጥያቄ አለ የብቃት አሪፍ አሰልጣኝ ነው አሪፍ ተጫዋች ነው አሪፍ ነው ምናምን አይደል ጥያቄ አለ አይችልም ብለህ ታስባለህ ዴቪድ ራያ ጠቅሞታል ቡድኑ መከላከል እኔ ጠቅሞታል ምናምን እንድትለኝ አይደለም ጥያቄ አለ አሪፍ በረኛ እንዴት ጥያቄ አለ እሺ በቃቱ ከፕሪሚየር ሊግ ከሱ የሚበልጥ በረኛ አለ ፕሪሚየር ሊግ ላይ እና አሊሰንም ባየውበት በረኛ አይደለም እና ትላሊሰናት እኮ አይደለም እኮ አሁን እኮ ጥያቄ ብቻ መልስልኝ ከዴቪድ ራያ የሚበልጥ በረኛ ጥራልኝ ብዙ ነው ስንቱ ልጥራለህ ስቲፍ ለምን አንተ ጥራልኝ ደስ ያለን ችግር የለም ጥራልኝ አሁን ካሉት ውስጥ ነው ወይስ ከዚህ በፊት ከሄደም አሁን ካሉት ውስጥ ነው እንጂ አሁን ካሉት ውስጥ ነው ከረንት ሲቹዌሽን እስቲ ማንን ልበልሽ አሊሰን ተጎድቶ ነበር በዛኛው ደስ ያለን ጥራ በ3 አመት ውስጥ ጥራልኝ ከተጎዳበት አሊሰን በ3 አመት በእነዚህ 3 አመታት ዴቪድ ራያን ይበልጠዋል የምትለው የተሻለ ነው በረኞችም ቀዝቅዘው ነበር ካየ ቼልሲ ነበር ያለውን በረኛ ሴላመስ ባለፈው ነው የመጣው እሺ ቆይቶ ፕሪሚየር ሊግ ቶ አውሮፓ ላይ ጥራልኝ በዚህኛው አመት ኧረ በስመ አብ ወልድ ኮርቷስ የት አድርጎ ነው አንደኛ የወርቅ ጓንቲ ወሰደው አርቴታ ማነው ራያ ነው አውሮፓ ሻምፒዮንስ ሊግ ለምን ኮርቷ አልወሰደም ቡድኑ የመከላከል እንትኑ በጣም ጠቅሞታል እያልኩ በጣም ጥሩ አሪፍ አንድ በጣም አሪፍ ሀሳብ አነሳልኝ እሺ እኔ ግልጽ እያጸደው ነው መጣው ብራዘር እያጸደው ነው እያጸዳሽ ዴቪድ ራያ በተከላካይ ብቃት ነው ብለህ ካሰብክ ጎል ሊሆኑ የሚችሉ ኳሶችን አውጥቶ አያውቅም አይደል አሁን እኮ አንተ ፕሮባቢሊቲዎችን ማውጣት ብቻ አይደለም ሴቭ ጎል ሊሆኑ የሚችሉ ኳሶችን በማውጣት በሚል የፕሪሚየር ሊግ የአውሮፓ ሻምፒዮንስ ሊግ ዝርዝር ውስጥ የለበትም እኮ አይደለም አሁን እሱ ብቻ እሺ ተወቀይ ዴቪድ ራያ ተከላካዮቹ ባይኖር ግብ የሚዘንብበት በረኛ ነው ብለህ ታስባለህ ራያ ተከላካይ ባይኖር እጁ ማያይዝ በረኛ ነው ብለህ ታምናለህ ይኸውልህ ስቲቭ እኔ እስከ ዛሬ ከሰሯቸው ቪዲዮዎች ከግማሽ ሚሊዮን በላይ የታየልኝ ቪዲዮ ስለ ዴቪድ ራያ ነው ዴቪድ ራያ አሳማኝ በረኛ እንደሆነ በቃ ግን እኔ ያልኩን ነገር ልንገርህ ከግማሽ ሚሊዮን በላይ ወደ 10,000 ኮመንት ነው ያለው እሱ አይደለም ጥያቄ እያልኩ እኮ ነው ስቲቭ አንተ እኮ ይኸውልህ አንተ ቻምፒዮንስ ሊግ እንበላለን ስትል ሁለት ቡድኖች ነው ቀጣይ የሚፎካከሩት እና በእንደዛ አይሰራም ይኸውልህ ኢንተር በሲሞኔ ኢንዛጊ ካልተሳሳትኩኝ ሁለት የፍጻሜ ደርሷል ለምን ይመስላል እንዳልከው ደጋግሞ ማንኳኳት ከሆነ ይኸውልህ እንትና አርቴታ 8 አመቱ ነው አርሰናል ውስጥ በጣም መረጋጋት አለ በዚህ ሁሉ ውስጥ አንዴ ነው የደረሰው በቶታል ካሰብኩ ደግሞ በስንት አመታችሁ እንደመጣ ታውቃለህ ከባርሳ በኋላ ማለት ነው